ሰላም ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንዴት አደራችሁ? እንዴት ዋላችሁ? በመላው ዓለም የምትገኙ የቻናላችን ተከታታዮች ዛሬ ይዘንላችሁ የመጣነው አሁን እንደምታዩት የትግራይ ሰራዊት እየወሰደ ያለው ስልጠናና እንዲሁም የኢትዮጵያ ሰራዊት በጣም በሚገርም ሁኔታ ያው ልማዱ ምርኮኝነት እጅ መስጠት እንደሆነ ይታወቃል፣ እንደምታውቁት ማለት ነው። ስለዚህ ምን ለማለት ፈልጌ ነው፣ አላማጣ ውስጥ የነበረውን የኢትዮጵያ ሰራዊት ሳይወድ በግድ እንደወጣ ተገለጸ ማለት ነው። ክቡራትና ክቡራን አድማጮቻችን፣ ስለዚህ የኢትዮጵያ ሰራዊት ከትግራይ ጠቅልሎ መውጣት አለበት ማለት ነው። የኢትዮጵያ ሰራዊት የሚባል በነገራችን ላይ በስተት ነው። እኔ የኢትዮጵያ ሰራዊት የምለው ይሄ ሰራዊት የአብይ አህመድ ሰራዊት ነው። ፋሽስቱ የአብይ አህመድ ሰራዊት ነው ማለት ነው። ስለዚህ እንደሚታወቀው የትግራይ ሰራዊት እንዴት አድርጎ እንደሚገርፈው ይታወቃል። ስለዚህ ለፕሪቶሪያ ስምምነት ሲባል፣ ለሰላም ስምምነቱ ሲባል የትግራይ ሰራዊት በትዕግስት እየጠበቀ እንዳለ ይታወቃል። በመሆንም ይሄ ግፈኛና ጨካኝ ሰራዊት በአማራ ክልልም ግፉ እንደቀጠለ ነው። እንዲሁም በትግራይ ክልል እያደረገ በነበረው ሁኔታ መላው የኢትዮጵያ ብሔር ብሔረሰቦች ሊያወግዙት ስላልቻሉ፣ እውነቱን ሊናገሩት ስላልቻሉ አሁንም በትግራይ ላይ የፈጸመውን በአማራ ክልል ላይ እንዴት እየፈጸመ እንዳለ ያው በተጨባጭ እየታየ ያለ ነገር ነው። ስለዚህ ይሄ የአብይ አህመድ የግለሰብ ሰራዊት ከትግራይም ከአማራ ክልልም ተጠራርጎ ነው መውጣት ያለበት። ስለዚህ ሁሉም የኢትዮጵያ ብሔር ብሔረሰቦች ለዚህ ሰራዊት ቦታ መስጠት የለባቸውም። ለዚህ ሰራዊት ጨፍጫፊ የሆነ ሰራዊት፣ ሌባ የሆነ አጭበርባሪ፣ ደፋሪ የሆነ ሰራዊት፣ ዘራፊ የሆነ ሰራዊት ማለት ነው። ይሄ የአብይ አህመድ ሰራዊት በየታየበት መገደል ነው ያለበት ማለት ነው። ስለዚህ ይሄ ሰራዊት የስንቱን አርሶ አደር ኑሮ ያመሰቃቀለ፣ የስንቱን ነጋዴ ኑሮ ያመሰቃቀል፣ የኢትዮጵያ ሕዝብን ወደ እንደዚህ አይነት መከራ እንድትመጣ ያደረገ ሰራዊት ነው። በጣም ባለጌ ሰራዊት ነው። ክቡራትና ክቡራን አድማጮቻችን፣ ስለዚህ ኢትዮጵያውያን ሁሉም ለዚህ ምርኮኛ ሰራዊት ቦታ መስጠት የለባቸውም። ኢትዮጵያ የሚያስፈልጋት አዲስ ብሔር ብሔረሰቦችን በእኩልነት የሚያይ ሰራዊት ነው የሚያስፈልጋት። ይሄ ለግለሰብ ብቻ ለአብይ አህመድ ብቻ የሚገዛ ሰራዊት ከኢትዮጵያ ተጠራርጎ መውጣት ነው ያለበት። ወዴት ይወጣል? ከኢትዮጵያ ኢትዮጵያ ዋና እነዚህ ወንጀለኞች የሚባል እንደምታውቁት ክቡራትና ክቡራን አድማጮቻችን አብይ አህመድና የእሱ ቡድን ናቸው እንግዲህ ለዚህ ሰራዊት የሚያሽከረክሩት ማለት ነው። ስለዚህ እነዚህ ሰዎች በቁጥጥር ስር እስካልዋሉ ድረስ ይሄ ሰራዊት ያው እጁ መስጠቱም ይቀጥላል፣ ህዝብ ላይ ጉዳት ማድረሱም ይቀጥላል ማለት ነው። ስለዚህ እንዲህ ከመሆኑ በፊት ሁላችሁም ኢትዮጵያውያን ለዚህ ባለጌ የሆነ የኢትዮጵያ ሰራዊት በያላችሁበት ቦታ እንዳትሰጡት እንዲማረክ ማድረግ አለባችሁ። መንገድ በመዝጋት በጣም ተቃውሟችሁ መግለጽ አለባችሁ ማለት ነው። ክቡራትና ክቡራን አድማጮቻችን፣ አሁን የትግራይ ሰራዊት ስልጠና የሚወስደውን የምታዩት እንግዲህ በፕሪቶሪያ ስምምነት የተስማማበትን ውል ፈጽም ተብሎ እምቢ ብለዋል። ስለዚህ እምቢ ስላለ ይሄ ደግሞ እንደምታውቁት ለቀቅ ስታደረገው ትዕቢቱ መከራ ነው፣ ያዝ ስታደረገው ደግሞ በቃ እሪ ነው የሚለው ማለት ነው። ስለዚህ የትግራይ ሰራዊት ደግሞ እያያችሁት ያላችሁት እንግዲህ ብቁ የሆነ ስልጠና እየወሰደ ነው ያለው። መጨረሻ ላይ ትዕግስቱን ከጨረሰ በኋላ ከተነሳ እንግዲህ ይሄ ሰራዊት የት ሊገባ እንደሚችል እንደምታውቁት ነው። ከዚህ በፊት ትግራይን ተቆጣጥሬ ያለው ብሎ ዱቄት አድርጌዋለሁ፣ ካሁን በኋላ ትግራይ አትነሳም፣ ካሁን በኋላ ትግራይ የሚባል ነገር የለም እያለ ሲፎክር የነበረ ሰራዊት እጅ ወደ መስጠት ነው የገባው። ቅጡ እየተገረፈ ደብረ ብርሃን ነው የደረሰው። ስለዚህ አሁንም ሁሉም ኢትዮጵያዊ ከእውነት ጋር መጓዝ አለበት። ይሄ ሌባ የሆነ ባለጌ የሆነ ሰራዊት ማለት ነው፣ አጭበርባሪ ነው። ከአማራ ክልልም ይውጣ፣ ከትግራይ ክልልም ይውጣ፣ ከሁሉም ቦታ ይውጣ። ስለዚህ የአማራ ህዝብ ለአማራ ፋኖ መደገፍ አለበት። የአማራ ህዝብ ለአማራ ፋኖ መደገፍ አለበት። ይሄ ሌባ ብልጽግና የሚባለው ገዳይ የሆነ ቡድን ማለት ነው ኢትዮጵያን ያዋረደ፣ ኢትዮጵያን ምስቅልቅሏን ያወጣ፣ ኢትዮጵያ በዓለም አቀፍ ደረጃ ያዋረዳት
በዓለም ሚዲያ ያዋረዳት የራሷን ህዝብ የምትጨፈጭፍ አገር ተብላ የተዋረደች ጥቁር ታሪክ የተጻፈባት አገር ሆናለች። በዚህ በብልጽግና ምክንያት ማለት ነው። ስለዚህ ክቡራትና ክቡራን አድማጮቻችን ይሄ ገዳይ ሰራዊት የሰው ልጅ በህይወቱ እያለ የሚያቃጥል እንደምታውቁት ሴቶችን ለ6 ለ7 ለ20 እየሆነ የሚደፍር አረጋውያንን የሚደፍር አረጋውያን አዛውንቶችን የሚደፍር ሰራዊት ነው። በጣም ባለጌ ነው። ክቡራትና ክቡራን አድማጮቻችን ስለዚህ ለዚህ የኢትዮጵያ ሰራዊት እንግዲህ እያያችሁት ነው። በሰልፍ ነው የሚማረከው። ኑሮትም እንዲህ ነው የሚያስረክበው። ለፋኖም ለትግራይ ሰራዊትም እንዲህ ሲያስረክብ ነበር። አሁንም እንግዲህ አቅም እንዳለው ጉራ እየነፋን ያለው መጨረሻ ቲዲኤፍ ትዕግስቱ ሲጨርስ ምን ሊያደርገው እንደሚችል መጨረሻ ላይ ማየት ይቻላል ማለት ነው። ስለዚህ ክቡራትና ክቡራን አድማጮቻችን አላማጣ ላይ የነበረውን የኢትዮጵያ ፈሳሙ የኢትዮጵያ ሰራዊት ወጥቷል። ወደ አማራ ክልል ሄደዋል። አማራ ክልልም ፋኖ መቀበል ይኖርባቸዋል። ፋኖ ተቀብሎ ማሸት አለባቸው። በቃ አሁን አማራውም ትግራዋይም አንድ መሆን አለበት። እንግዲህ እንደምታውቁት ይሄ ጨፍጫፊ ሰራዊት ለሁለቱም ህዝብ እየጨፈጨፈ ነው፣ ለኦሮሚያም እየጨፈጨፈ ነው። ስለዚህ በዛም ሲሄድ መሄጃ ማሳጣት አለበት። መሄጃ ነው ማጣት ያለበት። የሚሄድበትን ቦታ ማጣት መቻል። ሁሉም ቦታ እሾክ መሆን አለበት ለዚህ ሰራዊት ማለት ነው። ይሄ በጣም ባለጌ የሆነ ሰራዊት ማለት ነው። መሄጃ ማሳጣት አለበት። በአማራም ሲጋ በዛም ፋኖ በሉት፣ በትግራይ ሲጋ በዛም በሉት ቲዲኤፎች። በቃ እንደዛ ነው። ይሄ ባለጌ ሰራዊት ወራሪ አርብቶ አደሩ ዘርቶ እንዳይበላ አርሶ እንዳይበላ መዳበሪያ እየከለከለ ህብረተሰቡን እያሰቃየ በጣም በሚገርም ሁኔታ ኮሪደር እያለ ህዝብ ከአዲስ አበባ እያባረረ የአማራ ህዝብ ከአዲስ አበባ እያባረረ የትግራይ ባለሀብቶችን እየዘረፈ በጣም በሚገርም ሁኔታ መከረኛ የሆነ ሰራዊት ማለት ነው። የኢትዮጵያ ሰራዊት ሳይሆን የአብይ አህመድ ሰራዊት ነው። በነገራችን ላይ አንድ ነገር ማወቅ ያለብን ምንድነው? ኢትዮጵያ ውስጥ ኢትዮጵያ በባዕድ እየተገዛች ነው። አሁን ኢትዮጵያ በባዕድ እየተገዛች ነው። ኢትዮጵያ በባዕድ ተገዝታ አታውቅም ምናምን የሚባል ነገር አለ። አሁን እየተገዛች ነው። በ21ኛው ክፍለ ዘመን አሁን እየተገዛች ነው። አሁን ኢትዮጵያ እየመራት ያለው ማን ነው? መሐመድ ቢን ዛይን ነው። መሐመድ ቢን ዛይን የአረብ ኤሚሬትስ ኃላፊው መንግስት ማለት ነው። እሱ ነው እየመራት ያለው ኢትዮጵያ። አብይ አህመድ ተላላኪ የቢን ዛይን ተላላኪ ነው። ስለዚህ ኢትዮጵያን የምታክል አገር እንዴት በመሐመድ ቢን ዛይን በማይታወቅ ሰው እንዴት ትመራለች? ኢትዮጵያውያን ሊቆጫችሁ ይገባል፣ ሊሰማችሁ ይገባል። በጣም ስህተት ነው እየተሰራ ያለው። ለዚህ ባለጌ መንግስት ብላችሁ ለዚህ ባለጌ ቡድን ብላችሁ አገራችሁን ለአረብ ኤሚሬትስ አሳልፋችሁ እየሰጣችሁ ነው። ስለዚህ ሁሉም ኢትዮጵያዊ ከቲዲኤፍ ጎን መሰለፍ አለበት፣ ከፋኖ ጎን መሰለፍ አለበት፣ ከኦላ ጎን መሰለፍ አለበት። እውነተኛዋ ኢትዮጵያ እንድትመጣ ከተፈለገ እንደሱ ነው ማለት ነው። እውነተኛዋ ኢትዮጵያ እንድትመጣ ከተፈለገ እንደሱ ነው። ስለዚህ ክቡራትና ክቡራን አድማጮቻችን ለዛሬ የነበረኝን ኢንፎርሜሽን ይህንን ይመስላል። ስለዚህ ይሄ ሰራዊት ባለጌ ሰራዊት ነው። ሁሉም ኢትዮጵያዊ ሊቃወመው ይገባል። ሁሉም ኢትዮጵያዊ ሊያወግዘው ይገባል። ኢትዮጵያ ከቀኝ ግዛት መላቀቅ አለባት። መሐመድ ቢን ዛይን ሊያስተዳድራት አይገባም። ኢትዮጵያውያን ራሳችን ነው ማስተዳደር ያለብን። አማራውም፣ ትግራዋይም፣ ኦሮሞውም ሁሉም መነሳት አለበት። ህብረተሰባችን እየጨፈጨፈ ያለው አገዛዝ ማስወገድ አለብን የሚል መልእክት አለኝ። ድል ለሁላችን። እናመሰግናለን። ቻው